ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ አድማጭ ተመልካቾችን እንደምን አላችሁ? እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ራስ ጊዮን ነኝ ከኢትዮጵያ። እንዴት ናችሁ? ሀገራችን ኢትዮጵያን ምን ያህል እናቃታለን? ኢትዮጵያ የብዙ ብሔር ብሔረሰቦች መገኛ፣ የብዙ ታሪክ መፍለቂያ ሀገር መሆኗን ስንቶቻችን እናውቃለን? ሀገራችን ኢትዮጵያ የታሪክ መገኛ እንደመሆኗ ምን ያህል እናውቃለን? ኢትዮጵያ ድንቅ ምድር፣ ኢትዮጵያ ማነች፣ ኢትዮጵያ ምንድነች የሚለውን አንዳንድ ነገሮችን መነጋገር ከዚሁ እንጀምራለን። ኢትዮጵያ ማናት፣ ከየትስ ናት የሚለውን ለምሳሌ ኢትዮጵያ ሀገራችን የተለያዩ የብሔር ብሔረሰቦች መገኛ ከመሆኗ የተነሳ እንደዚህ የተባለ በስንኝ ይገጠምላት ነበረ። ለምሳሌ ምን ይባላል መሰላችሁ? ነይልኝ ከጅማ ከነ አባ ጅፋር፣ ነይልኝ ከደቡብ ከነጦና ሀገር፣ ነይልኝ ከአፋር ከይመራ ሀገር፣ ነይልኝ ከጎጃም ከራስ ኃይሉ ሀገር፣ ነይልኝ ከወሎ ከራስ አሊ ሀገር፣ ነይልኝ ከጎንደር ከነካስ ሀገር፣ ነይልኝ ከትግራይ ከናሉላ ሀገር፣ እኔ በፍቅር እንጂ አላምንም በዘር እያሉ ኢትዮጵያ ሀገራቸውን የብዙ ብሔር ብሔረሰቦች መገኛ ምድር መሆኗን ጠንቅቀው የሚያውቁ ብልህ አርቲስቶች እንዲያሉ ያዜማሉ። እኔ በፍቅር እንጂ አላምንም በዘር እያሉ ስለ ሀገራችን ኢትዮጵያ ብዙ ነገሮችን ይናገራሉ። በጠዋት ተነስተን ጉዟችንን ጀምረናልና እንዲህ እያልን ብዙ ነገሮችን እየተነጋገርን ቆይታችንን እናሳምራለን ነው። ኢትዮጵያ ድንቅ የታሪክ ምድር ናት። ኢትዮጵያ የተለያዩ ታሪካዊ አሻራዎች በዓለም ላይ ተመዝግበውና በዓለም የዩኔስኮ መስፈርትን አሟልተው ተመዝግበው የሚገኙ ብዙ ታሪካዊ ቅርሶች አሏት። ከነዚህ መካከል ስንቶቻችን ምን ያህሉ እናውቃለን? ብዙ እትየለሌ የሆኑ ገና ያልተዳሰሱ ያልተያዩ በመላው ዓለም አይን ውስጥ ያልገቡ ብዙ ቅርሶች አሉ፣ ብዙ የታሪክ ሀብቶች አሉ እና ለምሳሌ በዚህ አሁን ባለንበት ዘመን ላይ ተመዝግበው የሚገኙ ብዙ የታሪክ ቅርሶች አሉ። ለምሳሌ ላሊበላን ብንወስድ ላሊበላ 11 አብያተ ውቅር ቤተክርስቲያን እዚሁ ኢትዮጵያ ምድር ውስጥ የሚገኝ ነው። ካለት የተፈለፈሉ 11 ውቅር አብያተ ክርስቲያን ድንቅ በሆኑ ኢትዮጵያዊ ጠበብቶች በፈለፈሏቸው ቅዱስ ላሊበላ ባነጿቸው ቤተ መቅደሶች ኢትዮጵያ በዓለም መዝገብ ላይ ወይም በዩኔስኮ የምትታወቅበት ወይም የምትጠራበት አንዱ ታሪካዊ ቅርሷ ነው እና ላሊበላ የኢትዮጵያ ሀብት መሆኑን ስንቶቻችን እንገምታለን፣ እናውቃለን? ሌላው አክሱም ነው። አክሱምን ስናይም አክሱም በአክሱም ዘመነ መንግስት ኢትዮጵያውያን አባቶች በደንብ አድርገው አንጸው በደንብ አድርገው ግዙፍ ጥንታዊ ነጠላ ሐውልትን ሰርተው አስቀምጠው ከትውልድ ትውልድ እየተሸጋገረ ያለ በዩኔስኮ ላይ ወይም በዓለም የቅርስ መዝገብ ሕግና ደንብን ወይም መስፈርትን አሟልቶ የሚገኝ ሌላኛው ቅርሳችን ነው። ኢትዮጵያ የዚህ ሁሉ ባለቤት መሆኗን ምን ያህል እናውቃለን? ሌላው ፋሲለደስ ነው። ፋሲለደስ አስደናቂ የነገስታት ታሪክ ግንብ ነው። በዚሁ በሀገራችን ኢትዮጵያ ምድር በጎንደር ክፍለ ሀገር ጎንደር ከተማ ላይ የሚገኘው የአፄ ፋሲለደስ ግንብ ፋሲል ግንብ ሌላኛው የታሪክ መገለጫ ወይም ሌላኛው የታሪክ አሻራ ነው። ኢትዮጵያ የዚህ ቅርስ ባለቤት መሆኗን ምን ያህል እናውቃለን? ነጋሽ ወደ እስልምና እምነት ስንመጣ ደግሞ ታሪካዊ የመጀመሪያው የእስልምና መስጊድ በሀገራችን ኢትዮጵያ ላይ የተጀመረው ነጋሽ ላይ ነው። ይሄ ነጋሽ የሚገኘው በዚሁ በሀገራችን በኢትዮጵያ ምድር ሀረር ውስጥ ነው እና የዚህ ታላቅ መስጊድ ባለቤት መሆናችንን ምን ያህል እናውቃለን? ነጋሽ የት ነው የሚገኝ ብንል የት ነው ብለን ስንቶቻችን ልንገምትና ልንመረምር እንችላለን? እዚሁ ኢትዮጵያ ምድር ነው የሚገኘው። ሌላው ጀጎል ነው። ጀጎል እንግዲህ እነ ቻይና የራሳቸው የሆነ ታላላቅ ግንቦች አላቸው። የተለያዩ ሀገራትና የተለያዩ ሀጉራትን የከፋፈሉ ብዙ ግንቦች አሉ። እኛም በታሪካችን ስቲል የምንጠቀምበት በዩኔስኮ ተመዝግቦ የተቀመጠ ያለ ጀጎል ግንብ ተብሎ የሚጠራው ሌላኛው የሀገራችን መጠሪያ ነው። የሀረር ከተማን ወይም የሀረር ጥንታዊቷን ከተማ የከበበ ግንብ ነው። ጀጎል ተብሎ ይጠራል። ይሄም ሌላኛው የሀገራችን የታሪክ መገኛ ወይም የታሪክ አካል ነው ወይም የቅርስ አካል ነው።
ሌላው የጥያ ትክል ድንጋይ ነው። ጥያ ትክል ድንጋይ በዚሁ በኢትዮጵያ ምድር የሚገኙ እነዚሁም በዩኔስኮ ሕግና መስፈርትን አሟልተው በዓለም የቅርስ መዝገብ ስርዓት ውስጥ ተመዝግበው የሚገኙ ሌላኞቹ የሀገራችን ብርቅዬ ሀብቶች ናቸው። የጥያ ትክል ድንጋይ የተቀረጹባቸው ሚስጥራዊ ትክል ድንጋዮች እነዚህ ጥያ ትክል ድንጋይ ተብለው የሚገኙት በዚሁ በሀገራችን በኢትዮጵያ ምድር ነው። አትገረሙም? ኢትዮጵያ ምን ያህል ሀብት እንዳላት። ዳሎል የምንለው ይሄ በቀለማት ያሸበረቁ ዳሎል ዲፐርሴሽን ተብሎ የሚጠራው በጣም ሞቃቱ በሀገራችን ኢትዮጵያ በአፋር ክልል ውስጥ የሚገኘው ሁልጊዜም የሚፈላ እሳተ ገሞራ ነው። በተለያዩ ቀለማት ያሸበረቀ የሚፈላ እሳተ ገሞራ ውሃው እሳት ሆኖ የሚወጣበት ሌላኛው ድንቅ ምድር ነው። እዚሁ ከአፋር ሳንወጣ ሉሲ ወይም ድንቅነሽ ጥንታዊ የሰው ዘር መገኛ ብቸኛዋ ምድር ወይም ሙሉ የተስተካከለ ቅርስ ያላቸው የተገኙት አጽሞች እዚሁ ኢትዮጵያ ምድር ነው። እሷም ማነች? ሉሲ ነች። ሉሲ ወይም ድንቅነሽ የተገኘችው በዚሁ በአፋር ክልል ሀዳር ውስጥ ተብሎ በሚጠራ ቦታ ነው። የሰው ዘር መገኛ ጥንታዊት ኢትዮጵያ ምድር ላይ ነው። ሙሉ የሆነ የተስተካከለ ተክለ ቁመና ያለው ወይም ሙሉ ቅሬታ አካል የተገኘበት ምድር እዚሁ ኢትዮጵያ ውስጥ ነው። ማን? አፋር ክልል ውስጥ ሉሲ ወይም ድንቅነሽ ተብላ የምትጠራው ሀዳር ላይ በሚባለው ቦታ ላይ ተገኝታለች ነው። ሌላው ኤርታሌ ነው። ኤርታሌም እንደዚሁ በአፋር ክልል ውስጥ የሚገኝ ሁልጊዜም የሚፈላ እሳተ ገሞራ ነው። ዳሎል በቀለማት ያሸበረቀ ድንቅ ፍልውሃ ነው። ኤርታሌ ደግሞ እሳተ ገሞራ ሁሌ ሲፈላ የሚውል ሲፈላ የሚያደርግ የማያልቅ የማይነጥፍ የማይደርቅ ድንቅ እሳተ ገሞራ ነው። ኤርታሌ የሚባለውም እዚሁ አፋር ክልል ውስጥ ነው የሚገኘው። ሌላኛው የሀገራችን ቅርስ እየተጓዝን ነው። አሁን እነዚህ ታሪካዊ ቦታዎች ባሉበት ቦታ ላይ እያንዳንዳቸው ጋር ደርሰን የተለያዩ ቦታዎችን በአንድም በሌላም ጊዜ እናያቸዋለን። ጉዟችንን እንደቀጠለ ነው። ቤተሰብ ተከተሉን። ሌላኛው ሶፍ ዑመር ነው። ሶፍ ዑመርም እንደዚሁ በሀገራችን ኢትዮጵያ ውስጥ የሚገኝ የዩኔስኮን መስፈርት አሟልቶ በዓለም የቅርስ መዝገብ ውስጥ ተመዝግቦ የሚገኝ ድንቅ የኢትዮጵያ ሀብት ነው። ሶፍ ዑመር ረጅሙ የተፈጥሮ ዋሻ ስርዓት ነው። ይህ ተፈጥሮ ዋሻ ከድንጋይ የተፈለፈለ ወይም በተፈጥሮ የተገኘ ረጅም ዋሻ ነው። ይሄም ሶፍ ዑመር ተብሎ የሚጠራው ሌላኛው የሀገራችን ድንቅ የታሪክ መስህብ ነው። ድንቅ ሀብት ነው። ድንቅ ቅርስ ነው። የባሊ ተራሮች የሰሜን ተራሮች የሚገኙ በዚሁ በሀገራችን በኢትዮጵያ ምድር ነው። የባሊና የሰሜን ተራሮችን ብናይ በጣም ድንቅዬ የሆኑ አራዊቶችና ድንቅዬ የሆኑ አዋፋት የሚገኙበት ወይም ብርቅዬ የሆኑ እንስሳት የሚገኙበት ቦታ ነው። የሰሜን ተራሮች ማራኪ የሆኑ የተራራ ገደላ ገደሎችና ብርቅዬ የሆኑ እንስሳ ዋሊያ፣ ቀይ ቀበሮ የሚባሉት የሚገኙበት ቦታ ነው። ይሁኑ የሀገራችን የሰሜኑ ክፍል ዋሊያ ተብሎ የሚጠራበት በዚያ አካባቢ የሚገኘው የአባይ ፏፏቴ፣ ጣና ሐይቅ፣ ስምጥ ሸለቆዎች፣ ሜልዳ ባቡር፣ ቀይ ቀበሮ፣ ድንቅነሽ፣ ኮንሶ፣ ኦሞ ሸለቆ፣ አፋር ውስጥ ያሉት የጅብ መንጋዎች ከአፋር ማህበረሰብ ጋር እንዴት ተሳስረውና ተዛምደው እንደሚኖሩ በዚሁ በሀገራችን የታሪክ መዛግብት ወይም ቅርሶች ውስጥ ይገኛሉ ነው። ሌላው ጣና ሐይቅን ብናይ በጣና ሐይቅ የአባይ ፏፏቴ ጉም የሚመስል ውብ ፏፏቴ